ሰላም ሰላም፣ ጤና ይስጥልኝ። እንደምን አላችሁ? እግዚአብሔር ይመስገን። ወንድማችሁ መንሳይ ነኝ። የሚኖረው ዳላስ ቴክሳስ ነው። አንድ ጥያቄ ልጠይቃችሁና አብረን ትንሽ እንቆይ። እ አንዳንድ ሰዎች ሲናገሩ እኔ አፌ ነው እንጂ ውስጤ ንጹህ ነው፣ በቃ አይምሮዬ ንጹህ ነው፣ የሚያስበው አቲቲዩዴ ግን ንጹህ ነው የሚሉ ሰዎች አሉና የሚናገሩት ከሚያደርጉት ጋር ወይም ማች አያደርግ። ስለዚህ አፌ ነው ይላሉ። እና አፌን የተለየ አድርጎ የፈጠረው ማን ነው? አፌን የተለየ ልብን የተለየ አድርጎ የፈጠረው ማን ነው? ዛሬ የምናየው ከኔ ጋር የምንቆየው ትንሽ ቆይታችን የምናደርገው አፍና ልብ የሚለውን ነገር ነው ማለት ነው። ስለዚህ አፍ ከልብ መቀነሻ ቦታ ነው። ልባችሁ ላይ ሞልቶ ሰው ልቡ ላይ ከሞላው ከተትረፈረፈው ከዛኛው ነገር የሚቀንሰው በአፉ ነው። ቀንሶ ለእህት ይሰጣል፣ ለወንድም ይሰጣል፣ ለጓደኛው ይሰጣል፣ ለሰው ሁሉ ለሚያውቃቸው ለማያውቃቸው ዲጂታሊ ይሁን ኢምፐርሰን ለሰዎች የሚያካፍለው በአፉ ነው ማለት ነው። አፍ በልብ ውስጥ የሞላውን መቀነሻ ቦታ ነው። ለምሳሌ ሰው ሲበሳጭ ሲናደድ ውስጡ ቅጥል ሲል እርር ሲል ምንድነው የሚያደርገው? በአፉ የሆነ ነገር ያለ ይላል፣ ይሳደባል፣ ወይም የሆነ ሳምቲንግ ያደርጋል። ልቡ በጣም ደስ ያለው ሰው ከዋለ ደግሞ አፉ ምን ያደርጋል? ያመሰግናል። ቴንክ ዩ ይህን ስላደረክልኝ ምናምን ነው የሚለው እና ስለዚህ አፋችን የአንደበታችን የተለየ የሚያደርገው ሌላ እንትን የለውም። ስለዚህ ውስጣችን ላይ ልባችን ላይ አእምሯችን ላይ ሀሳባችን ላይ ከሞላው ነገር ቀንሰን ለሰዎች ዲስትሪቡት የምናደርግበት ለሰዎች ድርሻ አድርገን የምንሰጠው ለሰዎች በሰዎች ልብ ውስጥ በሰዎች አእምሮ ላይ በሰዎች ፊት ላይ በሰዎች ህይወት ላይ የምንዘራቸው የምናደርገው ሁሉ ነገር ከልባችን እየቀደን ነው ማለት ነው የምንሰጠው። ስለዚህ ልብን ንጹህ አድርጎ አፌን ደግሞ ሌላ አድርጎ የፈጠረ አምላክ የለም። ስለዚህ ከልባችሁ ከሞላው ነገር ነው በአፋችሁ ቀነስ እያደረጋችሁ ጣጣ ይሄን ቀነስ እያደረጋችሁ ብላ ይሄን የምትሉት ማለት ነው። ስለዚህ አፋችን የልባችን ማንጸባረቂያ ነው ማለት ነው። ልባችሁን ማየት የምንችለው ከምትናገሩት አቅማችሁን ማየት የምንችለው የሰዎችን አቅም ማየት የምንችለው ችሎታቸውን ማየት የምንችለው ውስጣቸው ላይ ያለውን ኢሚክ ፖቴንሻል ዳት ኢሚክ የሆነ ውስጥ ላይ የተደበቀ ሃይድን የሆነ ፓወር ማየት የምንችለው በአፋቸው ውስጥ አውጥቶ ከሚያካፍሉን ነገር የተነሳ ነው ማለት ነው። ይሄ ምንም ጥርጥር የለውም። ዝም ብላችሁ ቀጥታ ዋጧት። ስለዚህ የምትናገሯት ነገር የምንናገረው ነገር የምናደርገው ነገር ኢች ኤንድ ኤቭሪ አክቲቪቲ ከልባችን ነው የሚቀዳው ማለት ነው። ከሀሳባችን የሚቀዳው ድንገተኛ የሆነ ንግግር የለም። ድንገተኛ የሆነ ሰደንሊ የሆነ በድንገት የሚመጣ ነገር በሰዎች አንደበት ላይ ወደ ሰዎች የሚፈስ የትኛውም አይነት ነገር የለም። ሰው ኢቨን ሰላም ለማለት ሰውን ሰላም ለማለት ዳና አደርግ፣ ዳና ቆየ፣ ዳና መሽ፣ እንደምን ከረምክ ለማለት እንኳ ዝግጅት ያስፈልግ። በድንገት መጥቶ ሰላም ነህ ብላችሁ አንድ ሰው ዳና ነኝ አትሉም። ድንግጥ ነው የምትሉ ቢካውስ ኦፍ ምን እንደምታወሩ አታውቁም። ዝግጅት ያስፈልጋል ማለት ነው። ሰዎች በአፋቸው ውስጥ አውጥቶ ከፊታቸው የሚነበበው ከአንደበታቸው የሚፈሰው ሁሉ የልባቸው ዝግጅት ፓርት ነው ማለት ነው። አንደበታችን የሚያፈሳቸው ነገሮች ውስጥ ላይ የተቀመጡ የደበቅናቸው በትንሽ ትንሹ እየመገብን እየተመገብንም ያሳደግነው ውስጣችን ላይ ያፈረጠምናቸው የጡንቾቻችን የመስል ውጤት ናቸው ማለት ነው። ስለዚህ ከልባችን ውስጥ የሚወጡ ነገሮች በአፋችን ቀነስ እያደረግን ተካፈሉ፣ ይሄን ውሰደው፣ ይሄን አግኘው፣ ይሄን በለው፣ ይሄን እንዲህ አይነት ግራ ቀኝ ምናምን የምንላቸው ውስጣችን ላይ ስቶር ካረግነው ከዛኛው ስቶሬጅ የሚወጡ ናቸው ማለት ነው። አፋችን አንድ ሁለት ነገር ነው የምናገረው ዛሬ። አፋችን የልባችን ወይም የውስጣችን መቀነሻ ነው። አንደኛው እሱ ነው። ሌላኛው ደግሞ መጥፊያ ነው ማለት ነው። አፍ መጥፊያ ነው። አፍ ሁለት ትርጉም ይሰጠናል። አንደበታችን ይሄ የተከፈተው የምንናገረው የምናወራው የምንተነፍስበት ስፔሻሊ ንግግር ሆኖ አረፍተ ነገር ሆኖ ሀረግ ሆኖ ቃላት ሆኖ የሚወጣውን ነገር የምንናገረው ነገር አንደኛው ከዛ ውስጥ በቃ እዚህ ጋር ስለበዛ መቀነስ ማለት በዝቷል
ሙሉ ነው ጥቅጥቅ ብሏልና ከዚህ እየቀነስን ነው የሚሰጠው። ቶሎ ገንፉል ብላ እኔ በቃ እንትን ስለሆንኩ ነው የሚባል እንደዛ የሚባል ነገር የለም። ውታወሩ እና ብዙ ሰዎች ይሄንን እናያውቅም። ብዙ ሰዎች ይሄን አያውቁትም። የሚያደርጉት ነገር እኔ እኮ ንጹህ ነኝ ውስጤ በቃ ምናምን ቅቤ ነው አፌ ነው እንጂ አራር የሚለው ሶሪ ቱ ሴይ ዳት እና ውስጤ እኮ ማር ነው ውስጤ ላለው በረከት ነው፣ ኦሬንጅ ነው፣ ብርቱካን ማንጎ ነው ካፌ የሚወጣው ነው እንጂ ኢሾ የሚባል ነገር የለም። ውስጥ ላይ ኢሾ ካለ ካፍ ላይ የሚወጣው ኢሾ ነው። ከብርቱካን ኢሾ አታገኝ፣ ከኢሾ ብርቱካን አይገኝም። ከበለስ ሳምቲንግ የሚጎዳ ነገር አይገኝም። ከበለስ የሚለቀመው ፍሬ የበለስ ፍሬ ነው የሚሆነው ማለት ነው። ይህ ከእፉኝት ልጅ የእንትን ልጅ አይገኝም። ከአሜካላ የሆነ ነገር አይገኝም። ከመርገም ውስጥ በረከት አይገኝም። ከበረከት ውስጥ ደግሞ መርገም አይገኝም ማለት ነው። የሚራገም አንደበት ውስጡ ላይ መርገም የተሞላ አንደበት ነው። የሚሳደብ አንደበት ከውስጡ ላይ ስድብ የተሞላ አንደበት ነው። የሚባርክ አንደበት፣ መልካም የሚናገር የሚደግፍ፣ የሚያበረታታ፣ የሚያጽናና አፉ ላይ ዳና ዳና በቃ እንዲህ ዳና ዳና የሆኑ ነገሮች ከአንደበቱ ፍልቅልቅ የሚሉ ሰዎች፣ አንደበታቸው ፍልቅልቅ የሚልባቸው ሰዎች እነሱ ውስጣቸው ላይ ዳና ነገር አለ ማለት ነው። ዳና ነገር አለ። በሁኔታ ውስጥ፣ በተጽዕኖ ውስጥ፣ በችግር ውስጥ፣ በብዙ ውጣ ውረድ ውስጥ ኪፕ አድርገው ሳያበላሹት እየተጎዱ እየተሰቃዩ ያሳደጉት የሆነ መልካም ነገር አለ። ከዛኛው እያወጡ ሲያወሩ ሰውን ይገነባል። ሲያወሩ ቤተሰብን ይገነባል። ሲያወሩ ቤተክርስቲያንን ይገነባል። ሲያወሩ ወንድሞች መሃል ህብረትን ነው የሚያመጣው። ሲያወሩ አጋንንትን ይመታል። ሲያወሩ ከውስጣቸው የሚወጣው ነገር የአጋንንትን አናት ናት፣ የክፋት አናት ናት፣ የክፉ ሀሳብን አናት ናት። በክፋት የተሰበሰቡት ወደ መልካም እንዲሰበሰቡ ሰዎች በክፋት የሚያደርጉትን የትኛውም እንቅስቃሴያቸው አክቲቪቲያቸውን ሀሳብ እንዲቀይሩ አእምሯቸው እንዲቀይሩ ልክ አይደለውም ብሎ እኔ ልክ አይደለሁም በሚያደርገው ልክ በሚሰራው ልክ በሚመጣበት በሚሄድበት መንገድ ልክ አልነበርኩም ብሎ ሰው ራሱን አርሞ እንዲመለስ የሚያደርጉ ውስጥ ላይ የተቀመጡ ዳና የሆኑ ነገሮች ናቸው። ስለዚህ ከየትም የመጣ አይደለም። ስለዚህ እኔ ውስጤ ሌላ ነው ውጭ ሌላ ነው የሚባል ሁለት አይነት አድርጎ የሰራችሁ ነገር ይችኛው ነገር ስትማሩ ይችኛው ቪዲዮ ሲደርሳችሁ ይሄኛው ነገር መስማት ሲጀምሩ ይለቃቸዋል ማለት ነው። ቶፊቅ ነካ አድርጓቸው ነው፣ አጋንንት ይዘዋቸው ነው፣ ጂኒ ነክቷችሁ ነው። እና መልካም ዘር የሚወጣው ከመልካም ዘር ነው፣ ከመልካም ምንጭ ነው። ከመልካም ምንጭ መጥፎ ነገር አይወጣም። ወተት ከሚፈስበት ደም አይፈስም፣ በፍጹም ሊሆን አይችልም። ከሆነም there is something wrong ማለት ነው። የሆነ ነገር አፔን አድርጓል ማለት ነው። ማብራት ጨለማን አያበራም። ከማብራት ጅስ የምናየው ማብራት ብርሃን ውስጥ የሚወጣ ብርሃን ነው። የማናየውን እንድናይ ሊያደርግ የሚችል ጨለማን የሚያባር ብርሃን ነው የሚወጣው። ፍሎ የሚያደርገው ብርሃን ነው። ሻይን የሚያደርገው ብርሃን ነው። ጨለማ ሻይን አያደርግም ከአምፑል ውስጥ ካልሆነ ማብራት የለም ወይም ፓወሩ የለም ወይ ሳምቲንግ ዴርሳ የሆነ ነገር ሀፔን አድርገዋል ማለት ነው። እና ከአንደበቶች ውስጥ ከሰው ውስጥ ከጭንቅላት ውስጥ የሚወጣው ነገር ምን እሱ ብቻ ሙሉ ባክግራውንዱን ባካፑን ነው የሚያስነብበው ማለት ነው። ስለዚህ ባዶ ከሆነ ነገር ባዶ ነው የሚወጣው። ባዶ ፌስታል ከሆነ ባዶ ፌስታል ይላል ማለት ነው። እና አንደበት ሁለት ነገር አለው። አንደኛ ውስጣችሁ ላይ ስቶር ያደረጋችሁትን ትቀንሱበታላችሁ። እና ትልቁ ነገር ማድረግ የምንችለው ማድረግ ያለብን ጊዜና እድሉ እስካገኘን ድረስ ውስጣችን ስለምንሞላው ነገር መጠንቀቅ መቻል አለብን። ለዚህ ነው ብዙ ሰዎች በሚቆሙበት፣ በሚወጡበት፣ በሚሰበሰቡበት እንዲሁም ደግሞ ዲጂታል በሚናገሩበት መርዝ ዝም ብሎ የሚለቁት እንደ እባብ ከምላሳቸው የሚወጣው መርዝ ነው፣ ከአንደበታቸው የሚወጣው መርዝ ነው። ቢካውዝ ኦፍ እነዚህ ሰዎች እድሜ ልካቸውን ቢውልድ እያደረጉ ያደጉበት ወይም ውስጣቸውን ያሳደጉበት ክፋት አለ ማለት። ያንን ክፋት ነው በምላሳቸው የሚያወጡት፣ በአንደበታቸው የሚያወጡት፣ በአፋቸው የሚያወጡት። ቀላል ሊመስል ለእነሱ በጣም ቀላል ነው። ቢካውዝ ኦፍ ከሞላው ነው የሚያፈሱት። የሞላውን ነው ፈቃቂ እያደረጉ ያሉት። የሞላውን ፈቃቂ ማድረግ ቀላል ነው፣ ማሙላት ነው እንጂ የሚከብደው። የሞላውን ማውጣት በጣም በጣም ቀላል ነገር ነው። የሆነ ፋይል ፕሪንት ከሆነ በኋላ ወረቀት ነው፣ ታዩታላችሁ፣ ይዳሰሳል፣ ይቀደዳል፣ የሚፈልገውን ይሆናል።
ደግም ለመጠቀም የማይሆነው ኢስ ኦልሬዲ የሆነ ነገር ፕሪንት ሆኖበት ላምኔት ሆኖበት ወጥቷል እና ጽሁፍ ወጥቶበታል። ኢላሁ ላይ ተጽፎ ወጥቷል። ያ ቀላል ነው የሚሆነው። ያንን ፕሪንት የሚሆነው ነገር ዳታቤዝ ለማስቀመጥ ስቶር ማድረግ ኢንፑት አድርጎ የሚጠቅም ነገር ወጥቶ የሚነበብ ነገር ለማድረግ የሚካሄደው ርቀት ነው ከባድ ማለት ነው። በጣም ከባዱ በጣም ጊዜ የሚወስደው ረዥም ጊዜ በአይን ሳይታይ የሚሰራ ውስጥ ላይ የሚቀመጥ እንደ ዲጂታል የሆነ ነገር ሆኖ ውስጥ ላይ በሰዎች ውስጥ ላይ በልብ ላይ በአእምሮ ላይ የሚገነባው እሱ ነገር ነው ከባዱ ያ ነው። ያኛው ቀላል ነው፣ ተራ ነገር ነው። ስለዚህ ከዛ ከሞላው ነገር ፕሪንት ለማድረግ ለምሳሌ ኦርደር ብቻ ነው የምታደርጉት፣ ምንም አታደርጉ። ነገሮችን አጀስት ካደረጋችሁ ኮምፒውተራችሁ ወይም ስልካችሁ የሆነ ነገራችሁ ዋይፋይ ምናምኑ ካስተካከላችሁ በኋላ ፕሪንትን ኦርደር ማድረግ ብቻ በኦርደር ብቻ ፕሪንት ይወጣል። ይህን በዚህ አይነት ሳይዝ የሆነ ፔፐር ይህን እንዲህ አይነት ጽሁፍ ፎንቱ ይሄ የሆነ ስታይሉ ይሄ የሆነ ከለሩ ይሄ የሆነ ከለር ብላክ ዋይት ምናምን ይሄኙ ፕሪንት አድርግልኝ ብላችሁ ኦርደር ስታደርጉት ኦርደሩ ጀስት ፕሪንት አውት ይሆናል ማለት ነው። ይወጣል፣ ወረቀት ይወጣል። ወረቀት ለጽሁፍ ሆኖ ሀሳባችሁ ሆኖ ይወጣል። ጀስት ላይክ ዳት ሰዎች ውስጣቸው ላይ የሞላውን ነገር ነው ፕሪንት እያደረጉ ለሰው የሚሰጡት። ፕሪንት እያደረጉ ያካፍላሉ፣ ዲስትሪቡት ያደርጋሉ። በየሜዳ በየሰፈሩ በየቲክታኩ በየፌስቡክ በየዩቱብ ብታያቸው ውስጣቸው ላይ የሞላውን ነገር ነው ፍሎ የሚያደርጉት ማለት ነው። ውስጣችን ላይ ስለምንሞላው ነገር እኛንም ይሁን ልጆቻችንም ይሁን በምንችለው አቅም ሁሉ ውስጣችን ስቶር ስለምናደርገው ነገር በደንብ ማሰብ መቻል አለብን። ስለዚህ ይሄኛውን ማድረግ ካልቻለን ሁለተኛው ነገር ላይ ነው በጣም የምንጎዳውም። ሁለተኛ ነገር በጣም ከባድ ነው። አንደኛው ከሞላው ነው የምንቀንሰው፣ መቀነሻው ነው። አካፋ በሎት ጀስት የሆነ መቀላቀያ ማውጫ በቃ ታወጡታላችሁ፣ ታወጣለህ፣ መልስ አታስገባው፣ ትተፋዋለህ፣ ይተፋል፣ ተመልሶ አይገባም። ቮሚት የተደረገ ነገር ተመልሶ አይገባም። ቮሚት የሆነ ነገር ተመልሶ አንደኛ አይዋጥም፣ ሁለተኛ ለመዋጥም የሆነ ሶስተኛ ተበትኗል። ቢያንስ የሚዋጥ እንኳ ቢሆን ኦሪጂናል ሳይዞን ይዞ አይገባም። ሊገባም ደግሞ አይችልም። ስለዚህ ስለምናወጣው ነገር ስለሚወጣበት ስለምንጩ በደንብ መጨነቅ፣ ማሰብ፣ መስራት መቻል አለብን። በምናገኛቸው አጋጣሚዎች ሁሉ በህይወት ዘመናችን ውስጣችን ስለምንሞላው ነገር፣ ቤታችን ስለምንሞላው ነገር፣ ኮሚኒቲያችን ስለምንሞላው ነገር እኛን ሊሰሙን ያሉ የሚሰሙን እንሰማቸዋለን። ትሰሙን አላችሁ፣ የሚሰሙን አሉ። እነርሱ የሚሰሙት እኛም የምንሰማው ካወጣው ነው፣ ከተቀነሰው ነው። ሰዎች ከሰጣችሁን እንሰማለን፣ ከሰጧችሁ ትሰማላችሁ። ስለዚህ ማድረግ ያለብን ዋናው ነገር ላይ ፎከስ ማድረግ መቻል አለብን። ፎከስ ማድረግ ሃይማኖተኝነት ተሞልቼ ከሆነ እሱን ነው የምናገራቸው። ጥላቻን ተሞልቼ ከሆነ እሱን ነው የማናገራቸው። ቢካውዝ ኦፍ ከሞላው እየቀነስኩ እሰጣቸዋለሁ፣ እያወጣው በቃ ስለሞላ እያወጣው፣ ካልሞላ ባዶ ስለሆነ የተወሰነ ልና ይጠፋል። ግን የሞላ ነገር ከሆነ ባለማቋረጥ በቀጣይነት ፍሎ ያደርጋል። በቃ አይቆምም። እንደ ምንጭ ነው። ክፉ ነገር ውስጣቸውን የሞሉ ሰዎች ልክ እንደዛ ናቸው። በአፋቸው እየቀነሱ እዚህ እግዚአብሔር በከፈተው በዚህ አንደበት እየቀነሱ ለሰው መልካምም ለሰው ደግም ለሰው እድገትም እንዴት ሆኖ ሰው እንደሚሆኑ እንዴት ሆኖ እንደሚወጡ ያንን የሚያስተምሩበት በአንደበታቸው ነው ማለት ነው። እዚህኛው ላይ ዋናው ስቶሬጁ ላይ መስራት ካልቻለ ሁለተኛው ነገር ልናገር ነው። ሁለተኛው ነገር በጣም እሱ ጋር ነው ዳሜጅ የሚበዛው፣ ተጽዕኖ የሚበዛው እና ክፋት የሚያስከትል ነው። ሁለተኛው አንደኛው መቀነሻ ነው ብለናል። ሁለተኛው ደግሞ ማጥፊያ ነው። ማጥፊያም ነው ማኖሪያም ነው። አንደበት አፋችን፣ ይሄ የምናየው አፍ የምናየው አንደበት የምንመሰገንበትም ወይም የምትመሰገኑበትም ወይም ወደ ክብራችሁ የምትገቡበትም ወደ ውርደታችሁም የምትወርዱበትም ነው። ወደ እስር ቤት የሚያወርዳችሁም አንደበታችሁ ነው። ወደ ስልጣን ላይ የሚያመጣችሁም አንደበታችሁ ነው። ውስጣችሁ ላይ ከሞላው እየቀነሳችሁ የሚሰጡበት ያኛው ሪዛልት ሲሆን ፕሮሰስ ሆኖ ሪዛልት የሚያመጣ ከሆነ የሚቀጥለው ኮንሲኩዌንስ፣ የሚቀጥለው ኢምፓክት፣ የሚቀጥለው ደረጃ፣ የሚቀጥለው የሚሆነው ነገር ሪዛልት ይሆናል። ሪዛልቱም በአፍ የወጣው ነገር ሪዛልት ወይ የሚያሳስር
ወይ የሚያስገድል ወይ የሚያኖር ወይ የሚያስመሰግን ወይ በክብር ማማ ላይ የሚያስቀምጥ ወይ በውርደት ጭቃ ውስጥ የሚያስቀምጥ ይሆናል ማለት ነው። ለምሳሌ አንዳንድ ጊዜ ሰዎች ተናግረው ትልቅ የሆነ ስህተትና ወንጀል ውስጥ ገብቶ በትልቅ ቅጣት ይቀጣሉ። ያንን በአካል ሄዶ ሳይሆን ጀስት በመውራት ብቻ በማድረግ ብቻ በአንደበታቸው ብቻ በመናገር ብዙ ነገር ዳሜጅ የሚያደርጉበት ሂደት አለ። ስለዚህ ውስጣችን መጀመሪያ ስለምንበላው ነገር ውስጣችን ስለሚገባው ነገር በደንብ መጠንቀቅ መቻል አለብን። ቤታችንም ህይወታችንም ሁሉ ነገራችን ስለሚንሰማው ነገር የሚንሰማው ነገር የሆነ ቀን ተመልሶ የሚሰማ ነው። የምንበላው ነገር የሆነ ቀን ተመልሶ የሚበላ ነው። የምናስገባው ነገር የሆነ ቀን ማውጣቱ አይቀርም፣ ይወጣል ማለት ነው። የሚወጣበት ሜዳ አለው። የገባው ማውጣቱ አይቀርም፣ የሄደው መመለሱ አይቀርም፣ የተዋጠው መተፋቱ አይቀርም። እና ፕሮሰሱ ይሄ ነው። ሪሳይክሉ ይሄ ነው። ሳይክሉን ጠብቆ ነው ሁሉም ነገር የሚሄደው። የሆነ ጊዜ እየበላ የኖረው የሆነ ዘመን ደግሞ ማብላቱ አይቀርም። በቃ ፍሬ ሆኖ የሆነ ነገር መሆኑ አይቀርም። እና በዚህ መልክ ነው ማየት ያለብን። አንደበት ሁለት ነገር፣ እነዚህን ሁለቱ ነገሮች ማለት ነው። ዛሬ ከኔ ጋር ቆይታችን መሃል እነዚህ ሁለቱ ከአንድ ምንጭ ነው የሚወጡት። ከአንድ ምንጭ የሚቀነሱ ነገሮች ናቸው ማለት ነው። አንደበት በአንደበታቸው ምክንያት በአፋቸው አምኖ በአፋቸው መስክረው በአፋቸው ተናግረው ፍርድ ቤት ላይም ቆሙ ሳምዌር ቆሙ ሰዎች የሚመሰክሩት በአፋቸው ነው። በፊዚካላቸው አይደለም፣ በእጃቸው አይደለም፣ በአፋቸው ነው የሚመሰክሩት። ሐሰትን የሚናገሩት በአፋቸው ነው። ሰው ለአድማ መሰረትን በአፋቸው ነው። የውሸት ምስክርነትንም የሚሰጡት በአፋቸው ነው። እግዚአብሔር ያልሰራው ሰራ ብለው የውሸት ትልቅ የሆነ ውሸት የሚናገሩት በዚህ አንደበታቸው ነው። ቢካውስ ኦፍ እና የበሉት የተመገቡት ነገር ያንን ነው። ያደጉበት መስመር ነው። የሄዱበት መስመር ነው። የተከተሉት ነገር የሚመግቡት ነገር ዴሊ ህይወታቸው ለሚያደርጉት ነገር ያ ስለሆነ ያንን ፍሎ ያደርጋል ማለት ነው። ስለዚህ አንደበት መቀነሻ ነው ወይም ማጥፊያ ነው። ከሁለት አንዱ ሌላ ትርጉም ብዙ አይኖረውም። ስለዚህ በዚህኛው አንደበታችሁ ወይ ትኮነኑበታላችሁ፣ ወይ ትጸድቁበታላችሁ፣ ወይ ትድናላችሁ፣ ወይ ትጠፋላችሁ። ሰዎች በአንደበታቸው ምክንያት ይጠፋሉ። በአንደበታቸው ምክንያት ያም ይደርስባቸዋል። እና በቅርበትም በርቀትም የምናውቃቸው ብዙ ነገሮች አሉ። ሰዎች በአንደበታቸው በሚናገሩት፣ በሚያደርጉት፣ በሚወጡት፣ በሚያስወጡት ነገር ምክንያት የሚደርስባቸው ነገር ቀላል የሚባል አይደለም። እኔ በዋዛ የሚታይ ጉዳይ ስላልሆነ በደንብ ትኩረት ሊሰጥበት የተገባ ስለሆነ ትኩረት እንዲሰጡ ማሳሰቤ ነው። ሰላማችሁ ብዙ ይሁን። አይ ላቭ ዩ ሶ ማች። ስለሚወጣው ነገር እና ስለሚያስከትለውም ነገር፣ ስለ ስቶሬጁ፣ ስለ ዋናው እነዚህ ነገሮች እየተጠነቀቅን ከሄድን ዳና መሆናችን አይቀርም፣ መልካም መሆናችን አይቀርም፣ የዳና ነገር ምንጭ መሆናችን አይቀርም ማለት ነው። ሰላማችሁ ብዙ ይሁን። አይ ላቭ ዩ ሶ ማች። ጋድ ብሌስ ዩ።